ጉድ ቤተሰብ ዛሬ ያልጠበቅነው ነገር ተከስቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ፣ ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትትርፍ ይበልኝ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የኔ ውድ እንቁዎች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህም ቪዲዮ ግን ሼር እንድታደርጉልኝ እፈልጋለሁ። በተለይ ለሀይሚ እንዲደርሳት እፈልጋለሁኝ። ዛሬ በደንብ አድርጌ እወርድባታለሁ ማለት ነው። እሄድባታለሁ በደንብ አድርጌ እና ሁላችሁም ይህን ቪዲዮ ሸር አድርጋችሁ አድርሱልኝ ማለት ነው። እና ቤተሰቦች ትናንትና እንግዲህ ያያችሁት ቪዲዮን አይታችኋል ማለት ነው። እንደዛ ጋሽዬ ለምኖት እንደዛ ሆነው እንደዛ ተለማምነው ማለት ነው። እንግዲህ ሀይሚዬ አሁንም ድረስ አልበረደችም ማለት ነው። ምክንያቱም ብሩኬ እዛ ጊዜ እንደዛ ተለምኖ እምቢ ብሎ ነበር። አሁን ደግሞ እሷ ተራዋን እምቢ ብላለች ማለት ነው። እንዲሁም ከቤትም እስከ ማስወጣት ድረስ ደርሳለች ማለት ነው። ከቤት አውጥተዋለች፣ ብሩኬ ከቤት እንዲወጣ አስደርገዋለች። ብሩኬ ግን እዚህ አልቀመጥም ብሏል ማለት ነው። እምሄድበት አለ እሄዳለሁ፣ ለቅቄልሽ ትቼልሽ የኩ ግን ሴት ስለሆንሽ ነው ብሏታል ማለት ነው። እንግዲህ ይህን መልእክት የምታደርሱልኝ ሀይሚዬ ነገር ታይፈጠር በኋላ እንደገና ወተሽ እንደገና ተምታለቅሽ አሁኑ መስበር ምታስይዙ ጥሩ ነው ብዬ ነው የማስበው። ምክንያቱም ሁሉም ነገር በአንቺ ክፍተት ነው ነገሮች የሚበላሹት ማለት ነው። ስለዚህ ክፍተት አትፍጠሪ ብለን ደጋግመን ነግረንሻል። ብዙ ኮሜንታተሮች ራሱ በኮሜንት እንኳ በጣም ብዙ ሰው ነግሮሻል ማለት ነው። እና ክፍተቱን ተጠቅመው የሚመጡት ሰዎችን እያየሽ ነው፣ ምን እየተፈጠረ እንዳለ እያየሽ ነው ማለት ነው። እና እዩን ደግሞ ለምን አስገባሃት እያልሽው ነበረ። ምንም አላስገባትም፣ አይተሻል እንዴት እንዳደረጋት ማለት ነው። እና ስለዚህ ያንን ነገር አስበሽ በደንብ አድርገሽ ማለት ቶሎ ብለሽ ለማሰብ አትወስኒም። በነገራችን ላይ ማለት የራስሽን ሀሳብ ብቻ ነው ቶሎ ብለሽ የምታካሂጁ ማለት ነው። እና ደግሞ ያ ምንድነው የቅናት መንፈስ ስለሆነ ቅናት ነው እንደዚህ የሚያደርግሽ ማለት ነው። እና ቅመሟ እንደዚህ ባትቀኒ ጥሩ ነው ብዬ ነው የማስበው። ምክንያቱም የወደፊት የምታስቢው የልጆችሽ አባት የሚሆነው እና የምትፈልጊው ወንድ ከሆነ ብሩኬ እንደዚህ መናገርም አይጠበቅብሽም፣ እንደዚህም ማድረግ አይጠበቅብሽም። በቃ ነገሮችን በቃ በውስጥ መፍታት ከካሜራ ውጭ መፍታት ይቻላል እኮ። እና ስለዚህ እንደዚህ እያደረግሽ እንደዚህ እየተናገርሽ እንደዚህ እያሽ እኔ እንጃ ምን አይነት ወንድ እንዴት አድርጎ እውነት በጣም ብሩኬ እውነት ይለያል እምለው ለዚህ ነው። ይለያል በቃ ለሴት ልጅ በጣም ትልቅ ክብር አለው። ጥሎላን ነው የወጣው። እንደዛ እየተናገረችው እንደዛ እያለችው ራሱ ምንም ነገር አላላትም ማለት ያው በመሀከልም ቢያንገራግር አልወጣም ምናምን ቢልም ግን ጥሎላት ወጥቷል ማለት ነው ቤቱን። እና ስለዚህ ይህን ነገር ግን ማሰብ አለብሽ አሁን። እሺ ይህ ልጅ ማለት ነው ከአሁን በፊትም የተፈጠረው ባንቺ ችግር ነው። ምክንያቱም አልታረቅም ባልሽው ሰዓት ነው ልጅቱን ራሱ ማግኘት የፈለገውና ያገኛት። አሁን ደግሞ እሄዳለሁ እያለ ነው ወደ ውጭ ማለት ነው። እና ስለዚህ የሄደ ሰዓት ደግሞ እናቅሻለን እንዴት እንደምኮኝ ማለት ነው ታጠገብሽ ትርቅ። እና ስለዚህ ነገሮችን ለምንድን ነው የማታስቢው? ለምንድን ነው እንዴ ወደ ኋላሽ ዞር ብለሽ አንቺ የምታስቢ ልጅ ነሽ፣ ለሰው ምክር የምትሰጭ ልጅ ነሽ ምናምን ምንም ነገር የምትሰጭ አልሆንሽም አሁን ላይ ራስሽ ላይ ማለት ነው። ለሌላ ሰው ትሰጭ እንጂ ለራስሽ ግን ምንም ነገር እየሆንሽ አይደለም። ምክንያቱም ነገሮችን እየከፈሽ ነው እየሄድሽ ያለሽው እዚህ ጋር። እሺ ልጅ ነው ተረገዘ፣ የእሱ ነው ተባለ። ለምን አትጠብቂም እስከሚወለድ ድረስ ሀቁን እስከምታቂ ድረስ? ለምን በቃ በትዕግስት ለምን አትጠብቂም? ያልሆኑ ነገሮችን ለምን ትናገሪያለሽ? ምክንያቱም ከሆኑ በኋላ ብትናገሪ ጥሩ ነው። እሺ ያልሆነ እንደሆነ እውነት ይሄ ደግሞ የሚቀረው ቪዲዮ ነው አይደል እንዴ? ልጆችሽ ራሱ ተወልደሽ እንኳ ከሱ እንኳ ሰላም ፈጥራችሁ ተዋልዳችሁ እንኳ ቢሆን ይህን ቪዲዮ ልጆችሽ ያውታል ማለት ነው። የምትናገሪውን ነገር እውነት ብትጠነቀቂለት ጥሩ ነው ብዬ ነው የማስበው፣ እውነት ለመናገር ማለት ነው። ማለት ወንድ ልጅ አንዴ እውነት ለመናገር አንዴ አይርገጥሽ እንጂ ተረገጠሽ በኋላ ምንም አታገኙም። እና ስለዚህ ነገሮችን አስቢ። እንደ ብሩኬ ደግሞ የሚሆነው የትም ብከጂ ምንም አታገኝም፣ እውነት ለመናገር ማለት ነው። ጀግና ሴት አዎ ጀግና ናት። ግን ጀግንነትሽን ለብቻሽ ምንም ነገር የምታሳዩ ነገር ምንም አምስት የለም። እስካሁን ድረስ ያሳየሽው ነገር የለም። ምክንያቱም ከሱ ጎን ሆነች ነው፣ እሱ ነው መከታሽ ተጎንሽ ያለው ማለት ነው። ማንኛችሁም ብታሽቃብጡ እዚህ ጋር አልሰማችሁም። እኔ እውነቱን ነው የምናገረው ወላሂ። እና ስለዚህ እሱ ተመክቶልሽ በሱ መከታ ነው ጀግንነትሽ ሁላ የወጣው ማለት ነው። እና ስለዚህ ነገሮችን ቆም ብለሽ ለማሰብ ሞክሪ። የምትናገሪያቸውን ቃላቶች በደንብ አድርገሽ ማለት በደንብ
ያኔ እያስተዋልሽ ብትናገሪ ጥሩ ነው ብዬ ነው የማስበው። ምክንያቱም የሚቀር ቪዲዮ ነው የምሰሩት እዚህ ጋር ማለት ነው። ወይም የሚያስተምር ነገር አይደለም፣ ምንም የሚያስተምር ነገር አይደለም። ወንድ ልጅ እንደዚህ እየተናገሩ ምናምን እንደዚህ እየተገላመጡ እንደዚህ እየተሰደቡ አንተ ምን እንደዚህ አይነት ነገር ኧረ ይደብራል፣ ወላሂ ይደብራል። እና ስለዚህ አሁን ደግሞ የምላችሁ ነገር ይሄ ነገር እውነት አሁንም ፕራንክ ነው ምናምን ምናምን የምትሉ ነገር ከሆነ በቃ ይበቃችኋል፣ አቁሞ እዚህ ጋር ማለት ነው። ወይም ስለዚህ ተታረቃችሁ ታርቃችሁ ሰላም ሆናችሁ ነው። አለተበዛ በቃ አትምጡ። እውነት ጭራሽ ማለት ነው ያልሆኑ ቃላቶችን አትነጋገሩ። እዚህ ጋር ልጆች የሚዋችሁ ልጆች አሉ፣ ህጻኖች አሉ። ስለዚህ ምንም የሚያስተምር ነገር የለውም። በተለይ በትናንት ነው ቪዲዮ ማለት ነው በጣም የሚያስጠላ የሚደብር ነው ወላይ እና እውነቱን ነው የምናገረው። እና ስለዚህ ነገሮችን ለምንድን ነው የማትመለከቱት? ለምንድን ነው የማታስተውሉት? ለምንድን ነው ቆም ብላችሁ የማታስቡት ማለት ነው? ሁለታችሁም አንደኛችሁ ሰላም ትኮኑ፣ አንደኛችሁ ትጨሳላችሁ፣ አንደኛችሁ ሰላም ትኮኑ፣ አንደኛችሁ ትጨሳላችሁ። እንደዚህ አይነት ነገር እንዴ! እውነት ይሄ ስራ ነው ወይስ እኔ እንጃ ምን እንደሆነ ብቻ ግራ ገብቶናል በእናንተ ማለት ነው። እና በጣም ብዙ ጥንዶች ማለት ነው በጣም ብዙ ጥንዶች የሚወደዱ ነበሩ እውነት ኦዲየንስ ማሆን ይጣላቸዋል ወላይ። ምክንያቱም ጫው ለራስ ምንድን ነው ጫው ለራስ ብለህ ጣፍጥ ነው የሆነ የሚባል አባባል አለ እንዲሁም ማለት ነው። ለራሳችሁ ብላችሁ ነው ኦዲየንስ ቢሄ ኦዲየንስ ይመጣል እያላችሁ ራሳችሁን እንትን አትበሉ። እውነት ራሳችሁን በቃ የሆነ አሁን ዝቅ እያረጋችሁ ነው ያላችሁት። ኦዲየንሶቻችሁ እንዳለ ነው የሚሄዱት። ምክንያቱም በፊት አሁን ቢመጡ ሌሎቹ ማለት ነው በፊት የሚከታተሏችሁ አብረዋችሁ ያደጉ አብረዋችሁ ያሳደጓችሁ ኦዲየንሶች አሉ በጣም የሚወዷችሁ። ግን ተወደቃችሁ በኋላ ብዙ ልጆች ይወደቋሉ እውነት ለመናገር ማለት ነው። በጣም ምሳሌ መጥቀስ እንችላለን። እነ ልጅ ተውፊቅ እንዴት ነበር የሚወደዱት በፊት ታውቃላችሁ። በጣም ብዙዎች በጣም ምንም አልነግራችሁ ዩቱበሮች ማለት ነው። እና ስለዚህ እንወደዳለን ምናምን ብላችሁ አሁን ላይ እንደዚህ አይነት ስራ ብትሰሩ ግን በኋላ የሚመለከታችሁ ምንም እንጃ ምንም አይኖርም ብዬ ነው የማስበው። እና ነገሮችን አስተካክላችሁ እንደዛው እንደ ድሮ እንደምትፈለጉት ፍቅራችሁን መልሳችሁ አዳብራችሁ ብትመጡ ደስ ይለናል። ያልሆነ ነገር ያልሆነ ቃላትን እየተነጋገራችሁ እዚህ ጋር ምክንያቱም ማንም የሚመለከታችሁ የለ። ልጆቻቸውን ራሱ እናንተን የሚከታተሉ ልጆች ራሱ ይህን ነገር እንዳይከታተሉ ነው የሚደረጉት ማለት ነው። እና ሁሉም ሰብስክራይቡን እያነሳ ነው የሚሄደው። እና ስለዚህ ይህን ነገር አስተውሉበት በደንብ አድርጋችሁ ብሩኬም ሆነ ሀይሚዬም ሆናችሁ ሁለታችሁም በደንብ ብትመለከቱበት ደስ ይለናል ብዬ አስባለሁኝ። ምክንያቱም እናንተ ገና አልተጋባችሁም፣ ገና ብዙ ነገር የሚቀራችሁ ልጆች ናቸው አይደል እንዴ? ስለዚህ ካሁኑ ጀምራችሁ እንደዚህ ሆናችሁ በኋላ ትዳር ላይ ገብታችሁ ልጅ ወልዳችሁ ምናምን ቢሆን እንዴት ነው የምትኖሩት? እኔ እኮ ገረመኝ። እንዴት ነው ተቻችላችሁ የምትኖሩት? አረ በጣም ይደብራል ወላሂ። እኔ እንጃ። የእናንተ ደግሞ በጣም በቃ በጣም የሚደብር እየሆነ ነው። እና ስለዚህ ሀይሚዬ ታረጋጊ። አሁንም ቢሆን ለመረጋጋት ሞክሪ። የምትናገሪያቸውን ቃላቶች በቃ ስርዓት ያላቸው ቃላቶች ይሆኑ ማለት ነው። ምክንያቱም ለወንድ ልጅ እንደዚህ አይደረግም፣ እንደዚህ አይባልም ትጀመር ማለት ነው። እና ብሩኬም እንደዛው ለእሷ ስርዓት ልሰጣት ይገባል። እሷንም ማለት ክብር በቃ አጠቃላይ ነገር ክብር የሚባል ነገር አለ፣ መከባበር። ጭራሽ እኮ እናንተ ጋር መከባበር የሚባል ነገር ዜሮ ናችሁ። ወላይ እውነቱን ነው የምነግራችሁ። እየፈለጋችሁትም በሉኝ ወላይ ኦዲየንሶቻቸው ማለት ነው ዜሮ። ጭራሽ ክብር የሚባል ነገር የላችሁም። ለምንድን ነው እንደዛ የምትሆኑት እንዴ? አናቃችሁም እንደኛ እንዴ? የምናውቃችሁ ልጆች እኮ አልሆናችሁብንም አሁን ላይ ማለት ነው። እየመጣችሁ በቃ የምታወሩት ስለ ሌላ ነገር ስላልሆነ ነገር ምናምን በቃ ትውሰዲህ ሂድ ና ተመለሽ ሂጂ። እንደዚህ አይነት ነገር አለ እንዴ? በጣም የዘቀጠ ነገር የምታወሩን ነገር በጣም ነው የሚደብረው ወላሂ። እና ስለዚህ አሁንም ቢሆን ነገሮችን ለማስተካከል ሞክሩ። ዞር ብላችሁ ለማየት ሞክሩ፣ ለማስተዋል ሞክሩ። አይምሮ መቼም ለሁላችንም የተሰጠ ልናይ፣ ልንመለከት፣ ልንሰማ ነው አይደል እንዴ? ነገሮች ምን አይነት ነገር ነው የሚወጣው? ለሰውስ ምን አይነት ተደራሽነት አለው? ሰውንስ ምንድን ነው የሚያስተምረው ብላችሁ አስቡ፣ ማሰብ አለባችሁ። እና እንደገና ደግሞ ክብር የሚባል ነገር አለ። በኋላ ራሱ ቪዲዮን ትታወት ወላይ ትናደዳላችሁ ራሳችሁ በራሳችሁ እንዴ ይቆጫችኋል። እንደገና ደግሞ ልጆቻችሁ ያድጋሉ። ይሄ ቪዲዮ ደግሞ መቼም የማይቀር ነው። ያሁን ልጆች ደግሞ እንደው ተጋብታችሁ ሰላም ፈጥራችሁ እንኳ ባለ ልጆች ብኮኑ ይህን ቪዲዮ ያውታል ማለት ነው። እና ያልሆነ ነገር አትነጋገሩ በእናታችሁ። በቃ ተቻላችሁ ዝም ብላችሁ ለፉት። አለተበዛ ካት አድርጉት።
ማን ነው ስሙ ካሜራችሁን ማለት ነው። መጥፎ ነገር በምትነጋገሩ ሰዓት በቃ ካት እያደረጋችሁ በቃ ቁረጡት ቪዲዮውን እና የማስተላልፈው ነገር ይሄ ነው እውነት ለመናገር ማለት ነው። እና መናናቅ የሚባል ነገር ካለት ይጀመር መካከላችሁ መቼም አንድ ጋር እኮ ነው እናንተ ማለት ነው። እና መናናቅ የሚባለው ነገር በጣም የሚያስጠላ ነገር ነው። እና ዋናው ለሰው ልጅ ክብር፣ መተሳሰብ ነው። ያ ነገር ነው የሚያስተሳስራችሁ አብዛኛውን ማለት ነው። እና ወንድ ልጅ ደግሞ ክብር ይፈልጋል እውነት ለመናገር ማለት ነው። እንደዚህ ዝቅ ሲደረግ አይወድም ማንኛውም ወንድ ማለት ነው። እና ሀይሚዬ ሴት ልጅም እንደዛው ብሩኬ ክብር ይኖራል። ለሷም ክብር መስጠት አለብህ በምትሰጠው ልክ። በነገራችን ላይ አንተን ለሴት ልጅ ምንም አትታማም። በጣም እንደዚህ ሴት ልጅ የሆነ ነገር ራሱ መናገር እንደገና ደግሞ እጅ ማንሳት ምናምን ነገር እንደዛ አይነት ነገር ከአንተ ምንም አይጠበቅም። አንተም አታደርገውም። እውነት በዚህ በጣም ታላደንቅህ አላልፍም። እና ሀይሚዬ ግን የምትናገሪው ነገሮች እንደገና ደግሞ በቃ ለሱ የምትሰጪው ነገሮች እውነት አሁን ሀይ ብትሏት ጥሩ አይደለም እውነት ለመናገር። ምክንያቱም እናንተ ማስቡት ራሳችሁ ማሰብ ትችላላችሁ ኦዲየንሶች ማለት ነው። እና እንግዲህ ይህን ይመስላል ማለት ነው። እና ቤተሰብ መዛጋ ያየዋል ይሄን ቪዲዮ የሚናደድ ቤተሰብ ሊኖር ይችላል ማለት ነው። እና ይህን